ለእኛ ግን መጠለያችን እግዚአብሔር ነውና የዋርካ ጥላችን እግዚአብሔር ወሬው ሁሉ የሚያስፈራ የሚሆነው በምድር ዙሪያ እየከፋ ሲሄድ ጊዜው መሸሸጊያ ኢየሱስ ነው። እግዚአብሔር አምላካችንን እጅግ አድርገን እናመሰግናለን። እንደገና ደግሞ ይህንን የተባረከ ጊዜ የሰጠን እግዚአብሔር ሊፈውሰን ስለፈለገ፣ ሊያጽናናን ስለፈለገ፣ ሊዳስሰን ስለፈለገ ይህንን አድርጓልና እግዚአብሔርን እናመሰግናለን። አንድ ክፍል አነብና ዛሬ የምንነጋገረውን ዕብራውያን ምዕራፍ 6 ከ18 እስከ 20 ያለውን አነበዋለሁ። ዕብራውያን ምዕራፍ 6 ከ18 እስከ 20 በጌታ ስም አነባለሁ። እግዚአብሔር ከቶ ሊዋሽ አይችልም። እርሱ በሁለቱ በማይለወጡ ነገሮች በፊታችን ያለውን ተስፋ ለመያዝ ወደ እርሱ ለሸሸን ለእኛ ብርቱ መጽናናት እንድናገኝ አድርጓል። እኛ የነፍስ መልህቅ የሆነ ጽኑና አስተማማኝ ተስፋ አለን። ይህም ተስፋ ከመጋረጃው በስተጀርባ ወዳለው ውስጠኛው መቅደስ ይገባል። ይህም ስፍራ ኢየሱስ ስለኛ ቀድሞ የገባበት ነው። እርሱም እንደ መልከ ጼዴቅ ሹመት ለዘላለም ሊቀ ካህናት ሆኗል ይላል። እግዚአብሔር ሆይ እናመሰግናለን። ስለዚህ የተባረከ ጊዜ ካንተ ጋር ደግሞ ስትናገር ልናደምጥ ትልቅ ፈውስ ሊሆንልን እግዚአብሔር ሆይ በመካከላችን ስላለ ስለምትናገር መንፈስ ቅዱስ እናመሰግናለን። ጌታ ሆይ አንተ ማነህ? ዛሬ ደግሞ እስቲ ንገረን። ለደቀ መዛሙርት እንዳልካቸው እኔ ስለኔ እናንተ ማን ትላላችሁ? ምን ያህል ገብቷችኋል? ምን ያህል ታውቁኛላችሁ? ለእናንተ ማን ነኝ ብለህ እንዳል ዛሬ ኢየሱሴ ለእኛ ማነህ? እስቲ አስተምረን፣ እውቀት ጨምርልን። እስቲ አይኖቻችንን ግለጥና ደግሞ እኔ ጌታ ሆይ ትላንትና ካወቅን ዛሬ በለጥብን። ደቀ መዛሙርቶች ትላንት ካወቁ በላይ ትበልጥባቸውና ይሰግዱ ነበረ። በበለጠ መጠን ክብር እናመጣለን። በበለጠ መጠን ሪስፔክት እናደርጋለን። በበለጥክብን መጠን ጌታ ሆይ ትምክህት ይበዛልናል። በበለጥክልን መጠን እናመልካለን፣ እንጨምራለን፣ እንዘምራለን፣ እንበረሃለን። ጌታ ሆይ አንተን ያወቁ ጌታ ሆይ ክብራቸውን ጥለዋል። ጌታ ነፍሳቸውን በውስጣቸው አላከበሩ። አንተን ያወቁ ጌታ ገንዘብን ንቀዋል፣ ክብርን ንቀዋል፣ ረብ የነበረውን ንቀዋል። ነፍሳቸው በውስጣቸው ትልቅ አልሆነችም። ነፍሳቸውን አሳልፈው ላንተ ሰጡ። ጌታ ሆይ ብለጥብን። እግዚአብሔር ብድራቱን ትኩር ብሎ ስላየ የፈርዖን ጌታ ብርና ወርቅ እንደሚረባ ነገር አልቆጠረውም። ጌታው ይልቁንም ስለ ክርስቶስ መከራን መቀበል መረጠ ይለናል ቃል። የከበረው በፊት የታየው እግዚአብሔር በኢየሱስ ክርስቶስ ይህ መገለጥ ነውና ገለጠልን። ኢየሱስን አሳየን በክርስቶስ ኢየሱስ። ዛሬ ደግሞ ይህ ኢየሱስ የምንጠራው ኢየሱስ ማን ነው? አስተዋውቀን። ኮንፊደንሳችን ይብዛ፣ ትምክህታችን ይብዛ። በጠላት ፊት ጌታው ደፋሮች እንሁን። ኢየሱስ ይሄ ነው እንበል፣ እናውጅ። ጌታ ሆይ እግዚአብሔርን ስለ ኢየሱስ እናምልከው። ይሄ ኢየሱስ ክርስቶስ ትሬዠር እግዚአብሔር ባለጠጋ ሀብታችን እንደሆነ እየገባን እግዚአብሔር ደስ ይበለን፣ ደስ አሰኘን። ጌታ እግዚአብሔር እንደምቦሳ አስጨፍረን። ጌታ ሆይ በምድር ያለ ነገር ስለሆነ አይደለም፣ ሰማያዊው ስለሰራው ኑሮ መገለጥ መጥቶልን አስጨፍረን፣ አስደስተን በእንባ ጌታ ሆይ ደስ ይበለን። ጌታ ሆይ እልል እንበል፣ ክብር እናብዛ፣ እናመስግን። ኢየሱስ ጌታ ነው። ኢየሱስ የእግዚአብሔር ልጅ ጌታ ነው። ለዘመናትና ለትውልዶች ተሰውሮ የነበረው የእግዚአብሔር ምስጢር ተገልጧል ብለን ደግሞ የዚህ ምስጢር ባለጠግነት ቅዱሳን እንዲያውቁት ወደደ ተብሎ እንደተጻፈ ይህ ብልጥግና በፊታችን ይታይ። እግዚአብሔር ሆይ እናመሰግናለን። ክብር ሁሉ ላንተ ይሁን። አሜን። ይህንን ጊዜ ደግሞ ጠላት ሊቃወም የወደደ በኢየሱስ ስም የተመታ ይሁን። በእንቅልፍ በድንዛዜ ሊመታን የወጣ በጌታ በኢየሱስ ክርስቶስ አሁን የተመታ ይሁን። አየሩ
ይለቀቅ በጌታ በኢየሱስ ስም ይለቀቅ። እግዚአብሔር በጌታ በኢየሱስ ድንዛዜን እንቃወማለን፣ እውርነትን አለመረዳትን እንቃወማለን። በኢየሱስ ክርስቶስም ኮንፊውዥንን እንቃወማለን። እግዚአብሔር መንፈስ ቅዱስ ቦታውን ተቆጣጣ። ክብር ሁሉ ላንተ ይሁን። በዚህ ቦታ በሙላት ና ጌታ ሆይ። በደል፣ ኃጢአት፣ መተላለፍ ጌታ አለማስተዋል ቢኖር ፍርሃት፣ አለማመን በጌታ በኢየሱስ ደም ይቅር በለን። እግዚአብሔር ሆይ እናመሰግናለን። ክብር ሁሉ ላንተ ይሁን በኢየሱስ ክርስቶስ ጌታ ስም አሜን። አንድ ጊዜ እንደገና አነበውና ከዛ ወደ መልእክት እሄዳለሁ። እግዚአብሔር ከቶ ሊዋሽ አይችልም። እርሱ በሁለት በማይለወጡ ነገሮች በፊታችን ያለውን ተስፋ ለመያዝ ወደ እርሱ ለሸሸን ለእኛ ብርቱ መጽናናት እንድናገኝ አድርጓል። እኛም የነፍስ መልቅ የሆነ ጽኑና አስተማማኝ ተስፋ አለን። ይህም ተስፋ ከመጋረጃው በስተጀርባ ወዳለው ውስጠኛው መቅደስ ገብቷል። ይህም ስፍራ ኢየሱስ ስለኛ ቀድሞ የገባበት ነው። እርሱም እንደ መልከ ጼዴቅ ሹመት ለዘላለም ሊቀ ካህናት ሆኗል። እግዚአብሔር ይመስገን። እንግዲህ ያነበብኩት ዕብራውያን ምዕራፍ 6 ከ18 እስከ 20 ያለው ነው። የምናገርበት ቶፒኬ ወይም ርዕሴ ለሸሹ የሚል ለሸሹ እግዚአብሔር ይመስገን። ለሸሹ የሚለውን ነገር እናየዋለን። በዚህ ክፍል 4 ነገር ነው ለማሳየት ፈጠን ብዬ የምሮጠው። አንደኛ ከክፍሉ እንዳነበብ ነው በዚህ በዕብራውያን አጻጻፍ አነጋገር እነዚህ የሸሹ እነማን ናቸው የሚለውን እናያለን። ሁለተኛ ወደ ማን ነው የሸሹት ብለን እናያለን። ሶስተኛ ኢየሱስ ለሸሹት ማን ነው የሚለውን እናያለን። በዚህ ውስጥ 3 ነገሮች እንመለከታለን። ኢየሱስ ለሸሹት ማን ነው? የመጀመሪያው መሸሸጊያ ነው። ኢየሱስ ለሸሹት መሸሸጊያ ነው። እዚሁ ላይ ነው እንደተጻፈ የምናየው። ሁለተኛው ወይም ደግሞ ለልትሉት ትችላላችሁ፣ ኢየሱስ ለሸሹት መልህቅ ነው። ሶስተኛ ወይም ሐመር ውሃ በሉት፣ ኢየሱስ ለሸሹት ቀዳሚ ነው። እነዚህ ነገሮች እናያለን። የመጨረሻው የምናየው እግዚአብሔር ወደ ክርስቶስ ለሸሹት የሰጠው 2 ነገሮች ምንድን ናቸው? እግዚአብሔር ለሸሹት የሰጠው 2 ነገሮች አንቸንጀብል የሆኑ ነገሮች ምንድን ናቸው የሚለውን አይተን እንጨርሳለን። እግዚአብሔር ይመስገን። እንግዲህ ቶፒኬ ለሸሹ የሚል ነው። እዚህ ቃሉ ላይ ይናገራል። እርሱ በሁለት በማይለወጡ ነገሮች በፊታችን ያለውን ተስፋ ለመያዝ ወደ እርሱ ለሸሸን የሚል ቃል አለ። ስለዚህ ለሸሹ የሚል ነው ማለት ነው ቶፒኬ። ይሄ መሸሽ የሚለውን ነገር ስንመለከት ከበስተጀርባው አንድ ሰው ለመሸሽ ከበስተጀርባ የሆነ ነገር አለ። ጥፋት አለ፣ እንቅፋት፣ ከወጥመድ ጎጂ ከሆነ ነገር ቁጣ፣ ሞት፣ ውድቀት፣ ዲስትራክሽን፣ እነዚህ ነገሮች ሁሉ አሉ። ሰው ለመሸሽ ይህን ነገር መጀመሪያ አይኑ ተከፍቶ ማወቅ አለበት። ሰው ዝም ብሎ አይሸሽም። ከሸሽ ካያችሁ ከምንድን ነው የምትሸሸው ብትሉት ከሚያጠፋ ነገር፣ ከቁጣ ወይ ከሞት ወይ ከበሽታ ወይ ከኃጢአት ይላል። የሆነ ነገር ከበስተጀርባ አለ ማለት ነው። እዚህ ቦታ ምን ይላል? ለሸሹት ይላል ማለት ነው። ከመጽሐፍ ቅዱስ የተለያዩ ሰዎች የሸሹ አሉ። እግዚአብሔር ሽሽ ብሎ የሸሹ አሉ። ለምሳሌ ሎጥን ብንመለከት ከሚጠፋው ሎጥን ማነው ሰዶምና ጎመራን ሊያጠፋው ስለነበረ እቺ ከተማ ልትጠፋ ስለሆነች ላጠፋት ስለመጣው ምን በል ይለዋል? ሽሽ ይለዋል ማለት ነው። ሊትራሊ ሽሽ ነው የሚለው ሽሽ። ስለዚህ ሎጥ ሸሸ። እግዚአብሔር ድምፅ መጥቶላቸው ከጥፋት ሽሽ፣ አለበለዚያ አንተም እዚህ ከከተማይቱ ጋር ትጠፋለህ። ሽሽ፣ አንተ እንድትጠፋ አልተጠራም። አንተ እኔ መጥቼልሃለሁ። ስለዚህ ሽሽ፣ ላድንህ መጣሁ። ሽሽ። ከአንተ የሚጠበቀው ምንድነው? መሸሽ። ኖህንም ብንመለከት እግዚአብሔር ምድሪቱ በፊቴ ጽኑ ሆናለችና ላጠፋት ስለሆነ አንተ መርከብ ስራና ሽሽ አለ። ጥፋት ላመጣ የውሃ ጥፋት ላመጣ ነው። ስለዚህ ምድሪቱን ወድ አደርጋታለሁ። ስለዚህ አንተ ምን በል ስራና ሽሽ፣ አምልጥ። ይሄ መልእክት
መጥቶለት ነበር ማለት ነው። ጢሞቴዎስን ብትመለከቱ ሐዋርያው ጳውሎስ ምን ብሎታል? አንተ ግን የእግዚአብሔር ሰው ከዚህ ሽሽ፣ ከክፉ ጎልማሳነት ሽሽ፣ ገንዘብን ከመውደድ ሽሽ፣ ለክርስትና ህይወት የማይመጥነው ከሆነው ህይወት ሁሉ ምን በል ሽሽ። ስለዚህ መሸሽ የአንድ ክርስትና ኳሊቲ ነው ማለት ነው። አንድ ክርስቲያን ባይዘው ከሚሸሸው ይታወቃል፣ ከሚከተለው ይታወቃል። እየሸሸ ካያችሁ ክርስቲያን የእግዚአብሔር ሰው መሆኑ ከምን እየሸሸ እንደሆነ ታውቃላችሁ። ምን እየተከተለ እንደሆነ ደግሞ አንድ የእግዚአብሔርን ሰው ከሚከተለው ታውቃላችሁ ማለት ነው። ይሄ እንግዲህ እኔ ኢንትሮዳክሽን ነው። ከክፍሉ እንደምንመለከተው እንደምናነበው የሸሹት እነማን ናቸው? ማን ናቸው የሸሹት? እዚህ ላይ ለሸሸን ለኛ ይላል። ለሸሸን የሸሹ ከኃጢአት የሸሹ ናቸው። ከኃጢአት ዘወር ያሉ ናቸው ማለት ነው። እግዚአብሔርን ከሚበድል፣ እግዚአብሔርን ከሚያስቆጣ፣ እግዚአብሔር ከማይፈልገው ዘወር ላሉ ለገባቸው፣ አይናቸው ለተከፈተ በሮሜ ምዕራፍ 3 ቁጥር 23 ላይ ሁሉ ምንድን ነው የሚለው? ሁሉ ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎድሏቸዋል። የእግዚአብሔር ክብር የጎደላቸው የነበረው ኃጢአት ከእግዚአብሔር ክብር እንዳወጣቸው ስላወቁ አይናቸው ሲበራ ለማያስተውሉ፣ እግዚአብሔርን ለማይፈሩ ለእንደነዚህ አይነት ሰዎች ሲበራ ከዛ ሸሽተው ወደ ጌታ መጥተዋል። እግዚአብሔር አብርቶላቸው አይኖቻቸውን ከፍቶ ላዩ ወደ ክርስቶስ ኢየሱስ የሸሹ ክርስቲያኖች ብሊቨሮች ማለት ነው። ለእኛ ለሸሸነው ብሎ ይናገራል። በፊታችን ያለውን ተስፋ ለመያዝ ወደ እርሱ ለሸሸን። እስቲ ለሸሸን ሸሽተናል በሉ እስቲ። እግዚአብሔር ይመስገን። ለሸሸን ከምንድን ነው የሸሸነው? ከኃጢአት፣ ከዘላለም ሞት፣ ከዘላለም ጥፋት፣ በዓለም ውስጥ ካለው ክፋት አምልጣችሁ ይላል አይደለም? እንደዛ ይላል አይደለም? ስለ ሰው ክፉ ምኞት ከሚጠፋው ዓለም አምልጣችሁ ወይም ሸሽታችሁ ክርስቶስ ኢየሱስ ጋር ለመጣችሁ ብሎ ጳውሎስ ይናገራል። ለሸሸን ላመለጥን፣ ክብር ለእግዚአብሔር ይሁን። ላስመለጠን እግዚአብሔር ይመስገን። አይኖቻችንን የከፈተ እግዚአብሔር ይመስገን። ባይከፍትልን ኖሮ ዛሬም እንደነሱ እኛም ውጪ ነበር። ሰይጣን እንደሚጠቀምባቸው፣ ኃጢአት እንደሚሰራባቸው እንደ ሰዎች የእግዚአብሔርን እውነት እንደሚገቡ ሰዎች እንሆን ነበር። አይናችንን ያበራ እግዚአብሔር ይመስገን። ስሙ ብሩክ ይሁን። እንደው ሌላው ቢቀር እኮ እግዚአብሔርን በዚህ ማምለክ ይቻላል። አይኖቼን ከፍተህ ዘወር ስላደረግኝ እግዚአብሔር ለመሸሽ አቅም ስለሰጠኝ ለመሸሽ ለይቼ ይሄ ክፉ ነው፣ ይሄ አመጽ ነው፣ ይሄ ይገለኛል፣ ይሄ ዲስትራክሽን በህይወት ያመጣል ብለን ዘወር ለማለት እንድንችል የረዳ እግዚአብሔር ይመስገን። ለተሰሎንቄ ሰዎች ጳውሎስ እንደዚህ ነው ያላቸው። ምን አላቸው? ከሚመጣው ቁጣ ሊያድነን የሚችለው ኢየሱስ ክርስቶስን ጌታችንን ልትጠባበቁ ከጣዖቶቻችሁ ዘወር እንዳላችሁ፣ እንደሸሻችሁ፣ ወደ ክርስቶስ እንደመለጣችሁ በዙሪያ ያሉት ሁሉ ይናገራሉ ይላል። አምልጣችኋል፣ ሸሽታችኋል ይላቸዋል ማለት ነው። መሸሽ ለሰጠን እግዚአብሔር ክብር ይሁን። ወደ ማን ነው የሸሸነው? ግልጽ ነው። ወደ እሱ ለሸሸን ይላል እዛው ቁጥር ላይ 18ኛው ቁጥር ላይ እግዚአብሔር ከቶ ሊዋሽ አይችልም። እርሱ በሁለቱ በማይለወጡ ነገር በፊታችን ያለውን ተስፋ ለመያዝ ወደ እርሱ ማን ነው? ክርስቶስ። ወደ እርሱ ለሸሸን እግዚአብሔር መሸሻ ሰጠን። እግዚአብሔር ይመስገን። ወደ እርሱ ለሸሸን፣ ወደ እርሱ አምልጠን ለገባን ኢየሱስ ነው ማለት ነው። እግዚአብሔር ይመስገን። እግዚአብሔር በዚህ በመጨረሻ ዘመን መሸሻ ሌላ አላዘጋጀም። ክብር ለኢየሱስ ይሁን። መሸሻ አለ። ሰዎች ፈለጉት፣ ተቀበሉት፣ አልተቀበሉት፣ እግዚአብሔር በመጨረሻ በልጁ ተናገረን ብሎ እንደተጻፈ በመጨረሻ መሸሻ የሰጠ አንድ ልጁ ኢየሱስ ክርስቶስ ነው። ወደዚህ ወደ ኢየሱስ ክርስቶስ ሮጠን አምልጠን እንድንገባ የረዳን መንፈስ ቅዱስ የተባረከ ይሁን። አቤት ወንጌል የሰማንበት ቀን፣
እግዚአብሔር ልባችንን የነካው ቀን የተባረከ ይሁን። አይኖቻችን የተከፈተ ቀን፣ ኢየሱስ አዳኝ እንደሆነ የገባን ቀን፣ እግዚአብሔር ያበራልን ቀን፣ ያቺ ቀን የተባረከች ትሁን። እግዚአብሔር የተመሰገነ ይሁን። ሃሌሉያ። አሁን ዞር ብለን ስንመለከት ሰዎች በጥፋት ውስጥ እንዳለ ስናይ ነው የምንለው በእግዚአብሔር ፊት። ጌታ ሆይ አይናቸው እኮ ስላልበራ ነው ድፍረታቸው። እግዚአብሔር ሆይ ጥለው ንቀው መሄዳቸው እኮ አይናቸው ስላልተከፈተ ነው። ዛሬ አይናችንን ያበራ እግዚአብሔር ይመስገን፣ ክብሩን ይውሰደው። ሃሌሉያ። ኢየሱስ ጌታ ነው። ስለዚህ በመጨረሻው ዘመን በልጁ ተናገረን። ዓለማትን ሁሉ ሊጠቀልልበት ባሰበው በልጁ ተናገረን። ዓለም ሁሉ ሊድን ያዘጋጀው አንድ ማምለጫ ማን ነው? ክርስቶስ ኢየሱስ ነው። እኛ አገኘነው፣ ወደ እርሱ ሸሸን፣ ወደ እርሱ ገባን። ክብር ለኢየሱስ ይሁን። እልል ደግሞ ሲገባን እኮ አቤት እልልታው በቃ አያበቃም። በጣም ነው የምንጨፍረው። በጣም ትምክህታችን ይበዛል። በጣም ደስ ይለናል። በጣም እንደ ሕፃን ያደርገናል። የገባን እለት ሲገባን ማለት ነው። ለኛ ለሸሸነው ብርቱ መጽናናትን አደረገልን ይላል። ኢየሱስ ለሸሹት ታዲያ እንግዲህ የሸሹት ማናቸው? ክርስቲያኖች እኛ ነን አይደለ? የሸሸነው ለኛ ኢየሱስ ማን ነው? እዚሁ ዕብራውያን ጸሐፊው የሚነግረን 3 ነገር አለ። ኢየሱስ እኮ ለእናንተ ለሸሻችሁት ይሄ ነው ብሎ የሚነግረን 3 ደስ የሚሉ ነገሮች አሉ ማለት ነው። ስለዚህ ዛሬ ኢየሱስን ደግሞ እናውቀዋለን ማለት ነው። በሌላ መልኩ ይሄ ኢየሱስ የምንጸልይበት የምናመልክበት፣ አንተ እኮ ለእኔ እንዲህ ነህ ትምክህት የምናበዛበት ማለት ነው። በቃ ትምክህት የምናበዛ፣ ደስታ የምናበዛበት፣ እግዚአብሔርን ስለ ኢየሱስ ክርስቶስ ማምለክ የምንጨምርበት፣ ለሚገልጥልን ለዚህ ለመንፈስ ቅዱስ ክብር የምናመጣበት እነዚህ 3 ነገሮችን ደግሞ እናያለን ማለት ነው። እዚሁ 18 ላይ ምን ይላል? እግዚአብሔር ከቶ ሊዋሽ አይችልም። እርሱ በሁለት በማይለወጡ ነገሮች በፊታችን ያለውን ተስፋ ለመያዝ ወደ እርሱ ለሸሸን ለእኛ ብርቱ መጽናናት እንድናገኝ አድርጎልናል ይላል። እንግሊዘኛውን ስትመለከቱ ሪፊውጅ ላደረግ ነው መሸሸጊያ። ኢየሱስ ክርስቶስ ለሸሹት መሸሸጊያ ነው። አሜን እንላለን። ኢየሱስ ለኔ መሸሸጊያዬ ነው። በውስጤ ኢየሱስ ለኔ መሸሸጊያዬ ነው፣ ማምለጫዬ ነው። ከአደጋ ከጥፋት ከቁጣ ጠላት ከሚያመጣው ከተለያየ እንቅፋት ኢየሱስ ማምለጫዬ ነው። ይሄ የዕብራውያን ጸሐፊ በጣም አስረግጦ የሚነግረን ነገር አለ። ብርቱ መጽናናት ብሎ ይላል። ብርቱ መጽናናት ይሆንልን ዘንድ አድርጓል። እስቲ አንብቡት ፕሊስ እባካችሁ። ስለዚህ እግዚአብሔር የተስፋውን ቃል የሚወርሱ ቃሉ እንደማይለወጥ አብልጦ ሊያሳያቸው ስለፈቀደ እግዚአብሔር ሊዋሽ በማይችል በሁለት በማይለወጥ ነገር በፊታችን ያለውን ጥፋት ለመያዝ ለሸሸን ለእኛ ብርቱ መጽናናት ይሆንልን ዘንድ በመሐላ በመካከል ገባ። ይሄ ብርቱ መጽናናት ወደዚህ ወደ ሸሸነው ወደ ኢየሱስ ክርስቶስ ብርቱ መጽናናት እናገኝ ዘንድ ኢየሱስ ክርስቶስ ሪፊውጅ ሆነ፣ መሸሸጊያ ሆነ፣ መከለያ ሆነ፣ መጠለያ ሆነ። መሸሸጊያ የትሉታላችሁ አንድ መዝሙር አለ፣ መሸሸጊያ የሚል መዝሙር አይደለም? መሸሸጊያ ዋሻ፣ መሸሸጊያ ዋሻ፣ መሸሸጊያ ነው ኢየሱስ ክርስቶስ። መዝሙር 91ን አንድ ጊዜ እስቲ እናይና በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ስር ያድራል። በልዑል መጠጊያ የሚኖር በዚህ መሸሸጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። ምን በሚችል? ሁሉን በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን መጠጊያዬ ምሽጌ ነህ እለዋለሁ። ምኔ ነህ? ምሽጌ ነህ እለዋለሁ። እርሱ ከአዳኝ ወጥመድ ከአሰቃቂ ቸነፈር ያድንሃል። በላባዎቹ ይጋርድሃል፣ በክንፎቹ ስር መሸሸጊያ ታገኛለህ። ማ ወደ መሸሸጊያችን፣ ይሄ ሪፊውጅ ወደ ሆንበት ወደ መሰወሪያችን፣ ይሄ ኢየሱስ ማለት ነው።
በክንፎቹ ስር መሸሸጊያ ታገኛለህ። ታማኝነቱ ጋሻና መከታ ይሆንልሃል። የሌሊትን አስደንጋጭነት በቀን የሚወረወረውን ፍላጻ አትፈራውም። በጨለማ የሚያደባ ቸነፈር በቀትር አያሰጋህም። በአጠገብህ 1000 በቀኝህም 10,000 ይወድቃል፣ ወደ አንተ ግን አይቀርብም። በዓይንህ ብቻ ትመለከታለህ፣ የክፉዎችንም መቀጣት ታያለህ። እግዚአብሔርን መሸሸጊያዬ ልዑልንም መጠጊያዬ አደርገዋለሁ። ክፉ ነገር አያገኝህም፣ መቅሰፍት ወደ ድንኳን አይገባም። በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋል። እግርህ ከድንጋይ ጋር እንዳይጋጭ በእጆቻቸው ወደ ላይ ያነሱሃል። በአንበሳና በእፉኝት ላይ ትጫማለህ። ደቦሉን አንበሳውን ዘንዶውን ትረግጣለህ። ወዶኛልና እታደገዋለሁ፣ ስሜን አውቋልና እከለክለዋለሁ። ይጠራኛል እመልስለትማለሁ። በመከራው ጊዜ ከእርሱ ጋር እሆናለሁ፣ አድነዋለሁ፣ አከብረዋለሁ፣ ረጅምንም ዕድሜ አጠግበዋለሁ፣ ማዳኔንም አሳየዋለሁ። አሜን። ይሄ መሸሸጊያ ሮጦ ማምለጫ እግዚአብሔር ይመስገን። ይሄንን ኢየሱስ ክርስቶስን መሸሸጊያ ብዬ ሳስብ ምን ትዝ አለኝ? በብሉይ ኪዳን እግዚአብሔር ያዘጋጀው መሸሸጊያ ትዝ አለኝ። እግዚአብሔር ለእስራኤል ሕዝቦች ሲናገር ለሌዊ 48 ከተማዎች እንዲለዩ አደረገ። እሱ ርስት ስለሌለው 48 ከተሞች ለሌዊ ለዩልኛልና 6ቱ ምን ይሁን አለ? የመማፀኛ ከተማዎች ይሁን። አንድ ሰው ድንገት አንድን ሰው ቢገድል ኢኖሰንት ሆኖ ማለት ነው፣ ሳያውቅ የሆነ ነገር ወድቆበት ከገደለ ሮጦ የሚያመልጥበት የገዳዩ ቤተሰብ እንዳያሳድዱት፣ እንዳይገድሉት፣ እንዳይበቀሉት ሮጦ እንዲያመልጥ እግዚአብሔር ምን አደረገ? የሆነ የመማፀኛ ከተማ አዘጋጀ ማለት ነው። ስለዚህ ጥሩ አንድ ሰው ድንገት የሆነ ሰው ቢሞትበት ሮጦ እግሬ አውጪኝ ብሎ እግዚአብሔር ወዳዘጋጀ ወደዛ ወደ መማፀኛ ከተማ ይሮጣልና ከዛ በኋላ ምን ይሆናል? ይሸሸጋል። ስለዚህ ቢፈልጉት አያገኙትም። የሟቹ ቤተሰብ ቢፈልጉት አያገኙትም። አምልጦ የት ገብቶ? የመማፀኛ ከተማ፣ እግዚአብሔር ወዳዘጋጃት ከተማ። ክፉ ላያገኘው፣ በቀን ላያገኘው፣ ሰዎች ላይጎዱት፣ እንዲህ ከተማዋ ክልል ታደርገዋለች። እግዚአብሔር ያዘጋጃት ከተማ። ያ ሰው ገዳዩ ምን ነው? ካህኑ እስከሚሞት ድረስ እዛ ውስጥ ይኖራል ማለት ነው፣ ይቀመጣል ማለት ነው። ካህኑ ከሞተ በኋላ ነው ወደ ከተማ የሚመለሰው። እኔማ ጌታ ሆይ እያሰላሰልኩት ይህ ሰውዬ ለምሳሌ ያው የማይባል ነው ያሰብኩት 80 ዓመቱ ቢሆን ካህኑ ይህ ሰው ወጣት ቢሆን እንደው ሰውየው በ90 ዓመት ሞተ ቢባል 10 ዓመት ከዛ ወጥቶ ሲወጣ ቢበቀሉትስ? ለምን? ካህኑ ሞቷል። እና ለዚህ ነገር ምንም የነገረን ነገር የለም። ቃሉ ይመለሳል ነው የሚለን ብቻ። ነገር ግን ወደ አዲስ ኪዳን ስንመጣ ኢየሱስ ክርስቶስ ለዘላለም ይኖራል ነው የሚለው። ክህነቱ የመልከ ጼዴቅን ክህነት ይዞ ለዘላለም ይኖራል። እግዚአብሔር በመሐላ ያጸናው ክህነት ከዘላለም እስከ ዘላለም ኢየሱስ ስለማይሞት ያመለጥን አደጋ የለብንም። እግዚአብሔር ይመስገን። ኢየሱስ ጌታ ነው። ነገ አዳኜ ላይኖር ይችላል፣ ሊሞት ይችላል ብለን አናስብም። ኢየሱስ አንድ ጊዜ ሞቶ ከዘላለም እስከ ዘላለም ሊኖር በእግዚአብሔር አብ ቀኝ ተቀምጧል። ኃጢአታችንን በደሙ ካነጻ በኋላ በእግዚአብሔር አብ ቀኝ ምን ሆነ? ተቀመጠ ይላል። እየማለደ ለእኛ ይታይልናል ይላል የእግዚአብሔር ቃል። ስለዚህ ወደ ጌታ ወደ ኢየሱስ ክርስቶስ ለሸሹ ይህ የመማፀኛ ቤት ነው ኢየሱስ ክርስቶስ። ኢየሱስ ለሸሸን መሸሸጊያው ነን ማለት ነው። መሸሸጊያዬ እንለዋለን። ኢየሱስ ጌታ ነው። እንግዲህ እስከዛሬ ብለነው ሊሆን ይችላል፣ ግን መጽሐፍ ቅዱስ አሁን እንደሚለን እንደተረዳ ነው ለሸሸን ወደ እርሱ ለሸሸን ስለሚለን ኢየሱስ ክርስቶስ መሸሸጊያችን ነው ማለት ነው። ስለዚህ ስንጸልይ መሸሸጊያዬ እንለዋለን ማለት ነው። እግዚአብሔር ይመስገን። ስናመልከው መሸሸጊያዬ፣ መሰወሪያዬ፣ ማምለጫዬ እንለዋለን። ሊመጣ ካለ ቁጣ አይደል? የእግዚአብሔር ቁጣ
አለ አንድ ቀን የሚገለጥ ምድር የማትችለው ኢየሱስ ክርስቶስ ሲናገር ከዚህ በፊት ሆኖ የማያውቀው ከዚህ በኋላ ደግሞ ሊሆን የማይችል ኃይለኛ ክፉ የሆነ ምን ይመጣል? መከራ ይመጣል። ከዛ ቁጣ ኢየሱስ ክርስቶስ እንዲህ ጋርዶ ሊያድን የሚችል መሸሸጊያ ነው ማለት ነው። እግዚአብሔር ይመስገን። ሁለተኛ ኢየሱስ ክርስቶስ ለሸሸ መልህቅ ነው። መልህቅ ነው። እንደዛ ነው ለቃሉ መልህቅ ነው። እዚሁ ቁጥር ላይ 18 ላይ እናያለን። እግዚአብሔር ከቶ ሊዋሽ አይችልም። እርሱ በሁለት በማይለወጡ ነገሮች በፊታችን ያለውን ተስፋ ለመያዝ ወደ እርሱ ለሸሸን ለእኛ ብርቱ መጽናናት እንድናገኝ አድርጓል ብሎ 19ኛው እኛም የነፍስ መልህቅ የሆነ ጽኑና አስተማማኝ ተስፋ አለን። ይህም ተስፋ ከመጋረጃው በስተጀርባ ወዳለው ወደ ውስጠኛው መቅደስ ገባ ይላል። ወደ ውስጠኛው መቅደስ የገባው ማን ነው? ኢየሱስ ነው አይደል? ወደ ውስጠኛው መቅደስ የገባው ኢየሱስ ክርስቶስ ነው። ስለዚህ ሲናገር ምንድነው የሚለው? ይሄ መልህቅ ይላል ጽኑ ነው። ይሄ መልህቅ አስተማማኝ ነው፣ ሹር ነው፣ ስትሮንግ ነው ይላል። አንዴ መርከብን በባህር ውስጥ ሲያቆሙት ለምንድን ነው በመልህቅ የሚያቆሙት? ለምንድን ነው? ከፈለጉት ሎኬሽን እንዳይለቅ ነው አይደል? ያ የፈለጉት ቦታውን እንዲይዘው እንዳይነቃነቅ ነው። ማዕበል ቢመጣ ወይም ደግሞ ንፋስ ኃይለኛ ቢመጣ እንዳይነቃነቅ ይዞት ወደ መሃል እንዳይገባ ብለው በዚህ አንከር ከውስጥ አድርገው ይይዙታል ማለት ነው። ስለዚህ ምንም ቢመጣ ከፈለጉት ሎኬሽን አይለቅም። ከምን የተነሳ? ከመልህቁ የተነሳ። እግዚአብሔር ይመስገን። እግዚአብሔር ቃል ምን ይለናል? በነፍሳችን እንደ መልህቅ የሆነ ጽኑና አስተማማኝ ምንድነው? ይሄ መልህቅ ጽኑ ነው ይላል፣ አስተማማኝ ነው ይላል ማለት ነው። እግዚአብሔር ይመስገን። መልህቅ ብለን ስንል ሶስት ጠንካራ አባባሎችን ማለታችን ነው። ይሄ መልህቅ ብሎ የሚጠራው ማለት ነው። አንደኛው በማዕበል ውስጥ ደህንነት ነው። ይሄ መልህቅ የሚባለው አንከር ብለው ይሻለኛል እንዳልሳሳት። አንከር መተማመኛ ነው፣ ደህንነታችን ነው፣ መጽኛችን ነው። ማዕበል በሚመጣ ጊዜ ይሄ ማለት እኮ መከራ የለም ማለት አይደለም፣ ማዕበል የለም ማለት አይደለም፣ የሚያስለቅስ ነገር የለም ማለት አይደለም፣ የሚያንገዳግድ ነገር የለም ማለት አይደለም። ነገር ግን ቢሆንም ይህ መልህቅ እንዲህ አድርጎ ይዘናል ማለት ነው። ከዚህ የተነሳ እኮ ነው እስከ ዛሬ ያለ ነው አይደለም እንዴ? ስንት የሆነ ነፋስ አልፎባቸዋል፣ ስንት ነገር አልፎባቸዋል። በእውነት በቃ አልቻልኩም ያልኩበት ጊዜ አለ። ግን የታመጣለሁ ከአንከሩ የተነሳ ዛሬም አለሁ። ክብር ለኢየሱስ ይሁን። በነፍሳችን እንደመልህቅ ወደዚህ ወደ ሴንቹሪ የገባው ወደዚህ ወደ መጋረጃ ወደ ውስጠኛው ክፍል የገባው መልህቅ ነው፣ የነፍሳችን አንከር ነው ብሎ ይናገራል። አንከሬ እንለዋለን እንዳንነቃነቅ። እኔ ከዚህ ክፍል ትዝ የሚለኝ ጴጥሮስ ነው። ማቴዎስ 14 ከ1 እስከ 33 እንዳለ ሐሳቡን ብትመለከቱት ጌታ ኢየሱስ ክርስቶስ በባህር እየተራመደ ሲመጣ አየውና ምን አለ? ጌታ ሆይ ታሪኩን ታውቁታላችሁ፣ አንተ ከሆንክ አለ ፕሊስ እባክህ ጥራኝ፣ እኔም እንዳንተ በውሃው ላይ መራመድ እፈልጋለሁ አለ። ኢየሱስ ክርስቶስ ና አለው፣ ፈቀደለት እና ከዛ አውጥቶ መራመድ ጀመረ ይላል። ግን ብዙ አልሄደም። ንፋሱን ወጀቡን ምናምን ሲመለከት መስጠም ጀመረ፣ ፍርሃት ውስጡ ስለመጣ ማለት ነው። እና መስጠም ጀመረ ይላል። ከዛ በኋላስ ኢየሱስን ምን አለ? ጌታ ሆይ እባክህን ያዘኝ እንዳልጠፋ። ጌታ ኢየሱስ ክርስቶስ ምን አደረገው ይላል? እጁን ያዘው። እጃችንን እየያዘን ነው እስከ ዛሬ ድረስ እዚህ ጸና። እኔ የእናንተን አላውቅም፣ እኔ ግን እስከ ዛሬ እጄን እያዘ ነው አጽንቶ ያቆመኝ። ክብር ለኢየሱስ ይሁን። ይሄ የኛ አንከር ኢየሱስ ክርስቶስ በሰማያዊቱ ኢየሩሳሌም የገባ በመጋረጃው የገባ ለኛ መልህቅ ሊሆን የገባ በእምነታችንን እንዳንጥል በመካከለ እግዚአብሔር ባለበት የገባው ኢየሱስ ክርስቶስ ነው። ሌላው ሁለተኛው ጽኑ ተስፋ ማለት ነው። መልህቅ ማለት ጽኑ ተስፋ ማለት ነው። ስቴድፋስት ሆፕ ማለት ነው። ጽኑ ተስፋ። የሚገርማችሁ ብዙ ጊዜ መልህቅ የሚታወቀው ዳውንወርድ ነው፣ ወደ ታች ነው አይደለም? በባህር ውስጥ ነው። የኛ መልህቅ ግን አፕወርድ ነው፣
ወደ ላይ ነው። እግዚአብሔር ይመስገን። እግዚአብሔር ኢየሱስ ክርስቶስ ከላይ ሆኖ ነው ንቅ ያደረገን ማለት ነው። በቃ መንገዳገድ እንዳንችል በቃ ማዕበሉ መጥቶ ሲዘን ንቅ አድርጎ አትሄጂም የኔ ልጅ ወደ እኔ ሸሽተሻል። ወደሱ ለሸሹ ኢየሱስ ክርስቶስ ምንድነው? አንከር ነው፣ መልህቅ ነው። እግዚአብሔር ይመስገን። ዛሬ ለዚህ ነው ብዙ ማዕበሎች መጥተው ብዙ ንፋሶች መጥተው የተለያዩ ነገሮች መጥተው ጸንተን ቆመናል። ክብር ለኢየሱስ ይሁን። ጽኑና አስተማማኝ ነው ይላል። እግዚአብሔር ይመስገን። ጽኑ ነው፣ ስትሮንግ ነው። ይህ መልህቅ ስትሮንግ ደግሞ እውነተኛና አስተማማኝ ነው። አንጠራጠረውም። የሆነ ዳውት አናደርገውም። ይጥልኝ ይሆን የሚባል አይደለም። በቀኛ ራሳችን ምስክር ነን። ዛሬ ለቆምንበት ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጌ ተቀብዬ በዚህ ዕድሜ ስሙን መጥራቱ አንከሮ ይዘኝ ነው። ስሙ ይባረክ። ከዚህ በኋላ ይዘናል። እግዚአብሔር ይመስገን። ጠላት ሊከፋ ይችላል፣ ሊያምጽ ይችላል፣ የተለያየ ወጀብ ሊልክ ይችላል። አንከሩ ግን ጽኑ ነው። አንከሩ ግን አስተማማኝ ነው። እግዚአብሔር ይመስገን። እስከ ዛሬ ያቆመን ከዚህ በኋላ ያቆመናል። በጌታ ክብር ይሁንለት። ኢየሱስ ጌታ ነው። እስቲ ኢየሱስ አንከሬ ነው በሉ። ሃሌሉያ። ኢየሱስ መልህቃችን ነው። ጌታ ይባረክ። ለሸሹ ኢየሱስ መሸሸጊያ ብቻ አይደለም፣ ለሸሹ ኢየሱስ ክርስቶስ መልህቅ ነው። ጌታ ይባረክ። ዛሬ ለጠላቴ እነግረዋለሁ ስጸልይ፣ አንተ ደፋር ኢየሱስ መልህቄ ነው እለዋለሁ። ጌታ ይባረክ። ሃሌሉያ። ዋቴቨር ያምጣ ኢየሱስ መልህቅ ነው። ጌታ በመከራ አታልፎም አላለንም። ጌታ ንፋስ አይነፍስም አላለንም። ጌታ ይሄንን አይነት እንትን አልሰጠንም። ግን በውሃ ውስጥ ባለፍክ ጊዜ እኔ ካንተ ጋር ነኝና አይሰጥም። በእሳት ውስጥ ባለፍክ ጊዜ እኔ ካንተ ጋር ነኝና አይቀጥልም። አንከር። እግዚአብሔር ይመስገን። እስከ ዛሬ ለያዘን ክብር እንሰጣለን። እግዚአብሔር ይመስገን። ማለት ሆኖ ላቆመን ማለት በተለያየ ቋንቋ ልናወራው እንችላለን። ጌታ ሆይ እስከ ዛሬ ያጸናኝ እኮ አንተ ነህ፣ በቤትህ እንድኖር ያደረግከኝ አንተ ነህ ብለን እኮ በተለያየ ቋንቋ ብለናል ኢየሱስን። ዛሬ መጽሐፍ ቅዱስ ግን ምን ይለናል? ኢየሱስ ክርስቶስ ለኛ መልህቅ ነው ይለናል። አፖርድ የሆነ መልህቅ፣ እንዲህ አድርጎ የያዘ መልህቅ፣ ወደ ላይ እንድናይ የሚያደርግ መልህቅ፣ ወደ ላይ እንድናስብ የሚያደርግ መልህቅ፣ ወደ ላይ እንድንጓጓ የሚያደርግ መልህቅ፣ እንድንናፍቀው የሚያደርግ መልህቅ። ምንም እንኳን ባታዩ ትወዱታላችሁ አይደለም? ሳታዩ ትወዱታላችሁ። ምንም እንኳን ባታዩ በእርሱ አመናችሁ ይለናል እግዚአብሔር ቃል። እንድንወደው የሚያደርግ መልህቅ፣ በእሱ እንድናምን የሚያደርገን መልህቅ። እግዚአብሔር ይመስገን። እግዚአብሔር የሰጠን ኢየሱስ ክርስቶስ ማለት መልህቅ ነው። እግዚአብሔር ይመስገን። በቤቱ ላይ የሾመው እግዚአብሔር ኢየሱስ ክርስቶስ ለቤቱ መልህቅ ነው። እግዚአብሔር ይመስገን። እናመሰግነዋለን ጌታችን። ሌላው ከውድቀት የሚያነሳን ይሄ መልህቅ፣ ከውድቀት የሚያነሳን አንከር። ልክ ጴጥሮስ ኢየሱስን ሽምጥጥ አድርጎ ነው አይደል ካደው። መልህቁ ግን አይጠላው። እግዚአብሔር ይመስገን። እንዴት ብርቱ ነው የጌታ የኢየሱስ ክርስቶስ ፍቅር! ከክህደቱ በለጠ። አይገርም? ከክህደቱ ሽምጥጥ አድርጎ ሲክደው አንቺ ሴት የምትይውን እኮ አላውቀውም። እኔ እየማለና እየተራገመ ነው የሚለው አይደል? እየማለ ማለት እኔ እንዲያደርገኝ እኔ በቃ እስራኤል አምላክ እንደዚህ ያደርግ ምናምን እኔ እኮ አላውቀውም። ትዮ ፈርቶ ነው አላውቀውም ምናምን ሲል ኢየሱስ ዞር፣ ዶሮዋ ስትጮህ ኢየሱስ ዞር ሲል አይን ላይ ተጣጫ አላልኩም አላ ግን ቀድሞ ኢየሱስ ጌታ ነው። ልክ ከሞት ሲነሳ ኢየሱስ ጴጥሮስን ፈልጉልኛል መልህቅ። ሃሌሉያ። እምነቱ እንዳይጠፋብን መልህቅ፣ እምነታችን እንዳይጠፋብን ያዘን ወገኖች ኢየሱስ መልህቅ ስለሆነ ዛሬም ጌታን እንድናምነው፣ ዛሬም ጌታን እንድንከተል ዞር በላንተ ጠላት ስትሪንግዝ እየጨመረልን ጌታ እያበረታን ጌታ መጸለይ እንድንችል አቅም እየሰጠን ጌታ በባዶ በምድረ በዳ እየረዳን መልህቁ ነው። አሜን። እግዚአብሔር ይመስገን። መልህቄ ተባረክ እንበለው። አሜን። መልህቄ ተባረክ። ሃሌሉያ። ሃሌሉያ። ዛሬ እኮ
ቢበዛልን እሱን ለመፈለግ ከላይ እሱ ስለያዘ እግዚአብሔር ይመስገን። ዘርበል ስላለው ወጀብ ኦኬ በወጀብ ብታጣ አንተ ወጀብ በሷ ላይ ኃይል የለህም ስላለ እኔ መልህቋ ነኝ ስላለ እኔ መልህቁ ነኝ ስላለ ዛሬ ቆመናል። እግዚአብሔር የተመሰገነ ይሁን። ሶስተኛ ኢየሱስ ለሸሹት ማን ነው? ወደ ኢየሱስ ለሸሹ ኢየሱስ ማን ነው? ኢየሱስ ቀዳሚ የሆነለት ነው። እግዚአብሔር ይመስገን። 20ኛው ለዚህ ላይ ቁጥር 20 ላይ ይህ ስፍራ ኢየሱስ ስለኛ ቀድሞ የገባበት ነው ይልና እርሱ እንደ መልከ ጼዴቅ ሹመት ለዘላለም ሊቀ ካህናት ሆኗል። ቀዳሚ ስለኛ ነው የሚለው። ስለማን ነው የሚለው? ስለኛ። ተመልከቱ እንዴት ነው የከበር ነው። እንዴት ነው ጌታ ያከበረን ግን ስለኛ ቀዳሚ ሆኖ የገባበት ነው ይህ ስፍራ። ስለኛ ቀዳሚ ሆኖ በዛ በኢየሩሳሌም መንፈሳዊ በሆነችው በኢየሩሳሌም ቀድሞ ገባ። እግዚአብሔር ይመስገን። ኢየሱስ ሲገባ አናውንስ ያደረገው ነገር አለ። ልክ ሲገባ መላእክቶች እያሉት መላእክቶች እየተመለከቱ ኢየሱስ ክርስቶስ ሻምፒዮን ሆኖ ኢየሱስ አሸናፊ ሆኖ እኛን የረታንን በሙሉ ረድቶ ዲያብሎስን ረድቶ አለቅነትን ገፎ ስልጣናትን ገፎ የዓለምን ሲስተም ሰባብሮ የኃጢአትን ጉልበት አድቅቆ ኢየሱስ ክርስቶስ እኛን ፈቶ ነፃ አድርጎ በክርስቶስ ኢየሱስ የሆነ ነፃ ሕዝብን አድርጎ እግዚአብሔር ኢየሱስ ልክ ወደዛ ወደ ሰማይቱ ኢየሩሳሌም ሲገባ በሙሉ ነው በቃ አናውንስ ነው ያደረገው። ተቻለ። እግዚአብሔር ይመስገን። መጽደቅ ተቻለ። ሃሌሉያ። ኢየሱስ ጌታ ነው። እናንተ የእግዚአብሔር ጠላቶች ነበራችሁ የሚለንን ወዳጆች መሆን ተቻለ ብሎ አናውንስ አደረገ። በኢየሩሳሌም በሰማይቱ ኢየሩሳሌም አሁን ሕዝብ ይመጣል አላቸው። ሕዝብ እግዚአብሔር ይመስገን ከኢየሱስ ክርስቶስ ጋር የተነሳ ሕዝብ ሃሌሉያ። በእግዚአብሔር አእምሮ ውስጥ በክርስቶስ ኢየሱስ ሰውሮናል። በእግዚአብሔር አእምሮ ውስጥ ሰውሮናል። በአካል ደግሞ የፊውቸር የሆነ አራይቫል ነን። ፊውቸር አራይቫል የምንጠበቅ እግዚአብሔር ይመስገን። ይመጣሉ ብሎ ኢየሱስ ክርስቶስ አናውንስ አድርጓል። መላእክቶች ይጠብቃሉ። ይሄን ፕሪፔር እያደረጉ ነው። ጌታ ኢየሱስ በቃ ይሆን እኔ እሄዳለሁ አለ አይደለም? ክፍሉን አንዴ በአባቴ ቤት ብዙ መኖሪያ አለ፣ እንዲህ ባይሆን ባላልኳችሁ ነበር። ስፍራ አዘጋጅላችሁ ዘንድ እሄዳለሁና ሄጄም ስፍራ ባዘጋጀውላችሁ እኔ ባለሁበት እናንተን ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔ ወስዳችኋለሁ፣ አስከትላችኋለሁ፣ ትከተሉኛላችሁ። እኛ ፊውቸር አራይቫል ነን። መለከቱ ሲነፋ ኢየሱስ ክርስቶስ ሲመጣ የሚያዘጋጀው ፕሪፓሬሽኑ ሁሉ ሲያልቅ ለእኛ ኢየሱስ ክርስቶስ ይመጣል። እግዚአብሔር ይመስገን። መላእክቶች እንዴት እንደሚጠብቁ አስቡ። በደስታ እንዴት እንደሚጠብቁ አስቡ። ወደዚህ ግሎሪ ልንገባ እግዚአብሔር ወደዚህ ፖሴሽን ልንገባ እግዚአብሔር ወደ አዘጋጀልን ርስት ልንገባ መላእክቶች ሁሉ እንዴት ደስ እያላቸው እንደሚጠብቁን አስቡ። ኢየሱስ ክርስቶስ ቀዳሚ ሆኖ ተቻለ። ሕዝብ ተቻለ። ለእግዚአብሔር ሕዝብ ተነሳለት ብሎ ኢየሱስ ክርስቶስ በሰማይ ላይ ወጣ። ፊውቸር አራይቫል ይመጣሉ። መለከት ሲነፋ ይመጣሉ። የሞቱት ሲነሱ ያሉ በሕይወት ሲነጠቁ በአንድ ላይ ተሰባስበን ከኢየሱስ ክርስቶስ ጋር ለዘላለም እንኖራለን። ሃሌሉያ። ኢየሱስ ጌታ ነው። ቀዳሚ ሆኖ ገባ። በብሉይ ኪዳን ጊዜ ቅድስተ ቅዱሳን ውስጥ የሚገባው አንዱ ካህን ብቻ ነው። ሊቀ ካህኑ ማንም አይከተለው። እንኳንስ ሌላው ሊከተለው ለሱ በፍርሃትና በድንጋጤ ነው የሚገባው። ኢየሱስ ክርስቶስ ቀዳሚ ሆኖ የገባበት ግን እኛን እየጠበቀ ሃሌሉያ። እንደው ትስሙታላችሁ አንዳንዴ ጌታ ይሳለልን። በእውነት ልባችን ላይ ያ ነገር ቢኖር በቃ ናፍቆታችን በጣም ነው የሚበዛው። እግዚአብሔር ይመስገን። ኢየሱስ ቀዳሚ ሆኖ በገባበት እኛ ደግሞ እንከተላለን፣ ያስከተለናል ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስ ማን ነው ለሚለው ጌታ ኢየሱስ ክርስቶስ ለሸሹት ማን ነው? መሸሸጊያ ነው። ጌታ ኢየሱስ ክርስቶስ ለሸሹት ምንድነው? መልህቅ ነው።
ጌታ ኢየሱስ ክርስቶስ ለሸሹት ማለት ቀዳሚ ነው። ሃሌሉያ። ይሄንን ማምለክ ያወላል ካለን እውቀት ጨምረን ቀድሞ ይገባሃል ለእኛ ቀድሞ ገባ ነው። ለእኔ ቀድመ ስለገባህ አመሰግናለሁ። ቦታ ደግሞ እያዘጋጀ ስለሆነ ፖሴሽን እያዘጋጀ ስለሆነ ርስት እያዘጋጀ ስለሆነ ሲሄድ የምወርሰው ርስት የምፈነጥዝበት ርስት ከአንተ ጋር በቃ ከጌታ ጋር ለዘላለም የምንኖርበት ጌታ እያዘጋጀ ስለሆነ ሲጨርስ መጥቶ ስለሚወስድ ስሙ ብሩክ ይሁን። ሃሌሉያ። የሚገርማችሁ መላእክቶችም በጉጉት የሚጠብቁን ይመስላል። በእጄ ያጅቀ ሃሌሉያ። የእግዚአብሔር ደስታ የነሱ ደስታ ስለሆነ ክፍሉ እንዳነበብነው የሸሹት እነማን ናቸው የሚለውን አይተናል። የሸሹት ወዴት ነው የሚሉት አይተናል። ኢየሱስ ለሸሹት ማን ነው የሚለው መሸሸጊያ ነው፣ መልህቅ ነው፣ ቀዳሚ ነው የሚለውን አይተናል። አራተኛና የመጨረሻ እግዚአብሔር ወደ ክርስቶስ ለሸሹት የሰጠው ሁለት ነገሮች ምንድን ናቸው የሚለውን አይተን እንጨርሳለን ማለት ነው። 6:16 ላይ ሄደን እናያለን። ሰዎች ከነርሱ በሚበልጥ ይምላሉ፣ መሐላውም የተባለውን ነገር ስለሚያጸና በመካከላቸው የተነሳ ክርክር ሁሉ ይወገዳል። እግዚአብሔር የማይለወጥ ዓላማውን ለተስፋ ቃል ወራሾች ግልጽ ለማድረግ ስለፈለገ በመሐላ ጸናው። እግዚአብሔር ከቶ ሊዋሽ አይችልም። እርሱ በሁለቱ በማይለወጡ ነገሮች አንቼንጀብል በሆኑ ነገሮች እግዚአብሔር ይህንን አጸናልን። እነዚህ ሁለት ነገሮች ምንድን ናቸው? አንደኛው የእግዚአብሔር ቃል ነው፣ የተስፋ ቃሉ ነው። ሁለተኛ ምንድን ነው? መሐላው ነው። እኔ በጣም ነው ደስ የሚለኝ። እግዚአብሔር ይመስገን ሴኪዩር የሚያደርገን እንዳንነቃነቅ የሚያደርገን ይሄ ተስፋ ምንድን ነው? እስቲ ቆይ ልጠይቃችሁ። ይሄ ተስፋ ምንድን ነው? ለሸሸን ለእኛ ተስፋው ጽኑ እንደሆነ ብሎ የሚለው ይሄ ተስፋ ምንድን ነው? የሚጠብቀን ተስፋ ምንድን ነው? እስቲ ንገሩኝ እናንተ። ተስፋው ምንድን ነው? እንደው ከውስጣችሁ የምትናፍቁት ሌላ ተስፋ ምንድን ነው? የክርስቶስ ኢየሱስ መገለጥ አይደለም? ተስፋ ነው። ደግሞስ ሌላ አዲስ ቦዲ መልበሳችን ተስፋ አይደለም? ተስፋ ነው። ይሄ ታማሚ፣ ይሄ ኃጢአትን የሚሰራ፣ ይሄ አድካሚ፣ በቃ ይሄ አካል ውልቅ ብሎ የማይሞተው አካል፣ ኃጢአትን የማያውቀው አካል፣ ኢየሱስ ክርስቶስን የሚመስለውን አካል መልበስ ይሄ ተስፋ አይደለም? በሰማይ ላይ ደግሞ ያላየነው ራሱ እግዚአብሔር ርስታችን ነው። ተስፋ አይደለም? ደግሞ ያላየነው ፖሴሽን ላዘጋጁት እግዚአብሔር ይላል አይደል? አይን ያላየው ጆሮ ያልሰማው እግዚአብሔር ለሚወዱት ያዘጋጀው ምንድነው? ያዘጋጀው ተስፋ ነው አይደለም? ስለዚህ እግዚአብሔር ለሚወዱት እንዲወርሱ በዚህ በማይለወጥ በሁለቱ ገባ ይላል። ሁለቱ ምንድነው? አንዱ የሰጠን ይሄ ተስፋ ቃል ሲሆን ሁለተኛው መሐላ ነው። በእውነት ለአብርሃም ምንድነው ያለው? ወደ ላይ ያለውን ሄዳችሁ ብታነቡ እግዚአብሔር ለአብርሃም ከሱ የሚበልጥ ማንም ስላልነበረ በራሱ ምን አደረገ ይላል ማለት እግዚአብሔርን። ምክንያቱም እኛ ከኛ የሚበልጥ ስላለ በሚበልጡ ይማላል አይደል? እግዚአብሔር ግን ሲመለከት ከሱ የሚበልጥ ስለሌለ እኔንም ብሎ ማለ ይላል ለአብርሃም ማለለት። ከማለ በኋላ አብርሃም ደግሞ ቆይቶ ተስፋውን ጨበጠው ይላል። ይህ መሐላ ለአብርሃም ብቻ ሳይሆን ለሸሸን ለኛም ደግሞ ብርቱ የጸና እንዲሆን እግዚአብሔር በማይለወጡ በእነዚህ በሁለት ነገሮች እግዚአብሔር ገባ። ምንድነው? ተስፋው እውነት ነው። አሁን የተነጋገርነው ተስፋ እውነት ነው። እኔን ትወርሳለህ። ሃሌሉያ። እኔን ትወርሻለሽ። በቃ እግዚአብሔር በዚህ በማይለወጡ ሁለት ነገሮች እግዚአብሔር ሃሌሉያ። ኢየሱስ ጌታ ነው። ለሚንገዳገዱ ለሚፈሩ እግዚአብሔር ችግር የለበትም። አንዴ አይናገር እግዚአብሔር፣ ከተናገረ ግን ያደርገዋል። ሊዋሽ ከቶ አይችልም ይላል እዚሁ ቃል 18 ሄዳችሁ ብታዩ እግዚአብሔር ከቶ ሊዋሽ አይችልም። ስለዚህ እግዚአብሔር ማለት የተናገርኩት ይህ የተስፋ ቃል ያንተ ነው፣ ይህ የተናገርኩት የተስፋ ቃል ያንቺ ነው፣ እኔን እግዚአብሔርን ብሎ ማለት ይላል። እግዚአብሔር ይመስገን። ለአብርሃም ልክ እንደዚህ ሲመለለት አብርሃም ይገርማል። ደግሞ እኮ እግዚአብሔር ልክ አብርሃምን እንደዚህ ያየው ነው
አለውና በራሴ ማልኩ ብሎ ሲል ያደረገው ሁሉ እኮ ስራው እግዚአብሔር ነው አይደል? ሲጠራው እግዚአብሔር ነው። እነዛን 5 ዓመት በውጣ ውረዱ እምነት በውስጡ ሲያደርግለት የነበረው እግዚአብሔር ነው። በኋላ ደግሞ አምጣ ሰዋ ሲለው ያንን እምነት እዛ አዳብሮለት ሄዶ ሊሰዋ ሲል አለ እግዚአብሔር። ራሱ ነው የዘራው፣ ግን ማንን አለው? አብርሃምን አለ እግዚአብሔርን በራሴ ማልኩኝ ይሄ ይሆናል አለ ማለት ነው። ዛሬ እግዚአብሔር ምሏል ይሆናል። እግዚአብሔር ይመስገን። እንወርሳለን። ኢየሱስ ክርስቶስ ይመጣል። እንነጠቃለን። ወይም ደግሞ በህይወት ባንኖር እኛ ቀድመን የምንነሳ እንሆናለን። የማይሞተውን አካል እንለብሳለን። በሰማይ ላይ ከጌታ ጋር ለዘላለም እንኖራለን። እግዚአብሔር ምሏል። ሃሌሉያ ሃሌሉያ። ይህንን ተስፋ ከኛ የሚወስድ የለም። ጽኑ ነው ይላል። አስተማማኝ ነው። እኛ ነን አሁን እዚህ ጋር ምን መሆን ያለብን? ማነቅ ያለብን። አሜን ሃሌሉያ። ኢየሱስ ጌታ ነው። እግዚአብሔር የተባረከ ይሁን። ስለዚህ ጌታን ምን እንለዋለን? አንተ መሸሸጊያዬ ነህ እንለዋለን። አንተ መልህቄ ነህ እንለዋለን። አንተ ማነህ እንለዋለን? ቀዳሚ ሆነህ የገባህልኝ ነህ እንለዋለን። እግዚአብሔር ሆይ ይህንን ሁሉ በክርስቶስ ኢየሱስ የሰጠኸኝን ልወርሰው በማይለወጡ አንቸንጀበል በሆኑ በሁለት ነገሮች ገብተሃል። ተስፋ እውነት ነው ምልሃል። ስለዚህ እወርሰዋለሁ ብለን እግዚአብሔርን ማምለኪያ እኮ ነው እንዲህ ብለሃል ብለን እግዚአብሔርን እንባርከዋለን ማለት ነው። እግዚአብሔር የተባረከ ይሁን። ለእኛ ግን